የሩታ እህቶች እኮ ሩታን ሙተው የሚወዷት በምክንያት እኮ ነው። አትበገሬ ስለሆነች ማለት ነው። ማንም ሰው ይምጣ እንዳመጣጡ ትመልሳለች ሩታ። በፍቅር ከመጡ በፍቅር ተቀብላ አንከባክባ ትለካቸዋለች። በነገርም ከመጡ ደግሞ መመለስ ያለባትን ጠቅ አድርጋቸው ይመለሳሉ ማለት ነው። ሩትዬ ይመችሽ፣ የምሬን ነው። ጀግና ነሽ። ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ ወይዘሮ ብዙዬ ማለት ነው በመጀመሪያ ደረጃ ከሩታ ላይ ይሄን ያክል መውረግረግ አይጠበቅብሽም። ራስሽን ቼክ አድርጌ መጀመሪያ ጸበል ምናምን ያስፈልግሻል። አብርሃም እንደሆነ የራሱ አንደበት የለውም። ችግሩን መፍታት የማይችል ሰው ስለሆነ ከችግር ሁሌ መሸሽ ነው የሚፈልገው እሱ እና እህቱን ልኮባታል ማለት ነው። እች ፍየል ምላስ የሆነች እህቱን ከሩታ ላከባት። እኔ አሁን ዋናው ፖይንቱ ያልገባኝ ምንድን ነው? ከእሷ ጋር ያገናኛት ለምንድን ነው? ምን እንዲፈጥሩ ነው? ዴብና እሷ መጥተው አሁን ከሩታ ላይ ምን እንዲፈጥሩ ነው? ማን ነበረች? ብዙነሽና ሩታ እንደማይስማሙ በደንብ አድርገህ ታውቃለህ። እላፊ ቃላት እንደሚነጋገሩ ታውቃለህ። ሁለቱም ማገናኘት ለምን አስፈለገ? ሲጀመር አንተ እህትንም ላክ ማንንም ላክ ማለት ነው። ሩታ እንዳመጣጥ ነው የምትመልሰው። ሩታን አላሸንፋት ስትል አልችላት ስትል አንተ በእህት መጣ ዛሬ። በጣም ያሳፍራል። ግን አብርሽ የራስን ችግር መፍታት ስትችል ሩታን ሁሌ ከሆነ ነገር እየወሰድክ ማጋጨት እና ብዙነሽ ደግሞ ቤተሰብ የሚገርማችሁ ነገር ማለት ነው ቤተሰብ ብዙነሽ ፀጉሯ እንደዚህ ካንጨባረረች በኋላ ሰላም አይደለችም። የሆነ በዚህ በተንጨባረረ ፀጉሯ የሆነ መንፈስ ገብቶባታልና በመጀመሪያ እስኪ ይሄን ፀጉርሽን አስተኙ እናት ያስተኙ። ምንድነው ሁሌ እንዲገትረሽ የምትመጪ እንዴ? ተንጨባረርሽ እኮ። እኔ ስለ ስታይሏ ምናምን አይመለከተኝም፣ ግን ደግሞ ትልቅ ሰው በዚህን ያክል ሲቀል እኮ ይከብዳል እንዴ። ሼም ያስይዛል እኛም ማለት ነው። ምክንያቱም አሁን ጊዜው የወጣቶች ነው እንጂ ትልቅ ሰው አይደለም። ትልቅ ሰው ቁጭ ብሎ ትናንሾችን መምከር ነው። ብዙነሽ በዚህ እድሜሽ እኔ ልፈንዳ ማለት አስፈላጊ አይደለም። ሲቀጥል ደግሞ እኛን ራሱ ኃጢአት አታስገቢ። እኛ ትናንሾች ነን በእውነቱ ማለት ነው። አንቺን ልንናገር የማይገባን ሰዎች ነን። ግን አንቺ በምታደርጊው ነገር በቃ እኛ ስለማንችል እንናገርሻለን። ለምንድን ነው ሰውን ተናግረሽ ተናጋሪ የምታደርጊ? ብዙነሽ ሩታ ምን አድርጊ ነው የምትያት? ምን ታድርግሽ? ትክክለኛዋ ብዙዬ ዛሬ ነው የተገለጸችላችሁ አይደለ? ልክናት የምትሉት ብዙ ጊዜ ብዙነሽ ለሴት ሀሳቢ ነች፣ ለሴት አዛኝ ነች፣ ተቆርቋሪ ነች፣ ገለመሌ ምናምን ነገር አይደለ? ግን ዛሬ ሩታ መቼም ወንድ አይደለችም አይደል? ሩታ ሴት ነች። ከእሷ ላይ ነው ዝታ አባት የሄደችው። ሩታ ይህንን ነገር ካላቆመች ዋጋ እንደምትከፍል ዋጋ እንደምታስከፍላት በስነ ስርዓቱ ተናግራ ሄዳለች። ብዙዬ አንቺ ወንድ ነሽ፣ ሩታን ዋጋ ካስከፈልቻት ወንድ ነሽ። በነገራችን ላይ ዛሬ ለወንድምሽ የተከራከርሽ መሰለሽ እንጂ ወንድምሽን ገደል እያስገባሽው እንደሆነ ማወቅ አለብሽ። አንቺ እንደዚህ ስላልሻት ከወንድሜ ህይወት ውጪ ወንድሜ ሰላሙን አትረብሹ ስላልሻት አብርሃም ያርፋል ማለት አይደለም። ጭራሹኑ ህይወቱን ያከበድሽበት ገባሽ አይደለ? ብዙነሽ አንቺ በዚህ አንደበትሽ የወንድምሽ ህይወት እንዲከብድበት ነው ያደረግሽው። እኔ እኮ ቀለይ ብያለሁኝ እኮ ይሄ እኮ ስለታየኝ ነው። ብዙነሽ እያስመሰለች ነው ማለት የሆነ ሸሚዟት ነው። አብርሃምና ሄርሜላን ታያቸው ለማለት ሸሚዟት ነው እንደዚህ ጋድም የምትሄደው ብዬ ነበረ። ይሄው በአሁነኛው ደግሞ ግልጽ አድርጋ ከወንድሜ ህይወት ውጭ አለች። ለምን ሄርሜላን አልጨመርሻትም? ከሄርሜላና ከአብርሽ ህይወት ውጪ ለምን አላልሻትም? በቃ እኮ ለየልሽ እኮ ታወቀብሽ እኮ። በዚህን ያክል ማስመሰል ግን አይከብድም እንዴ? ብዙነሽ ምን ሆነሽ ነው ግን ይሄን ያክል መተሻፍሽን የምትከፍችው? ደስ አይልም እኮ። እና እኔ ብዙ ጊዜ የምናገረው ሄርሜላ ትክክለኛ ገጸ ባህሪ አይደለም እዚህ ጋር የምታሳየው እላለውኝ። ማርያምን አሁን እሷ እዚህ ጋር የምትጫወተው ሌላ ማንነት ነው። ሄርሜላ ብዙዬ መጀመሪያ እንደዛ ነበረች። ሌላ ማንነት ነበር የምትጫወተው ከሩታ ላይ በቃ መልካም ምናምን ነገር ውስጧ ድብን እያለ እርር እያለ፣ ከዚህ ጋር ግን ማስመሰል አይነት ታሪክ ነበር ስትሰራ የነበረው አይደለ? እና ሄርሜላን ብትሆን ነገ ተገልብጣ እንደምትመጣ እርግጠኛው ነው የምነግራችሁ። አንድ አይነት በቃ እንደዚህ ትክክለኛ ባህሪያቸውን ይዘው የማይመጡ ሰዎች መጀመሪያ እንደዚህ ነው የሚያስመስሉት፣ ልክ እንደ ብዙነሽ ማለት ነው። ከዛ በኋላ ይገለባበጣሉና እና ይሄን ነገር ካሰብሽ ልጅ አንቺ ማርገዝ ከፈለግሽ ከኔ ጋርስ በዛን ያክል ለምን አስፈለገ? ከኔ ጋር በዛን ያክል ለምን መጣላት አስፈለገ? እሱንስ ቪዲዮ መቅረጽ ለምን አስፈለገ እያልሽ ነው። ስለዚህ ከአንቺ ጋር ስለተጣላች አብርሃምና ሩታ ከአንድ ላይ አይሆኑም ብለሽ መናገርሽ ነው በአንቺ ቤት። አንቺ ምን ቤት ነሽ? አንቺ ቁመሽ እኮ አይደለም የዳርሻቸው አይደለ?
አንቺን ስላልሰማችሽ አሁን ከሜሪና ከዳኒ ጋር ስለሆነች ቅናት ይዞሽ ነው ማለት የሆነ እንደዛ ነው የሚያስመስልብሽ። እኔ የምናገረውን ለምን አታደምጭኝም አይነት ነገር ነው እና አክትሽ እንደዛ ነው የሚመስል። ግን ደግሞ አንቺ የምትናገሪበት መንገድ የሆነ ስነ ስርዓት የጎደለው ነው። እውነቴን ነው የምልሽ። እና እንደው ሩታን ማን ነበረ ዳኒና ሄርሜላ አላልኩም፣ ኧረ ሜሪ ለማለት ነው ቤተሰብ። ዳኒና ሜሪ የምር ሩታን የሚያቆለማምጡበት መንገድ እኔ ደስ ይለኛል። ቅብጥብጥ ሲያደርጓት ማለት ነው። አንቺ እንጨት የሚል አነጋገርሽ ምንሽን ትስማሽ? ምንሽን እንድሰማሽ ነው የምትፈልጊው? እርግዝናው የተፈጠረ አሁን ነው ተባልሽ እኮ የድሮ አይደለም። እና የድሮ ታሪክ እያመጣሽ ከዚህ ጋር ለምን አሳሰርሽ? የወንጀለኛ ተባባሪ መሆንሽ ነው። በአንቺ ቤት እኮ ለምን አሳሰርሽው የምትይ አብርሽ እኮ በቃ በራሱ ጥፋት ነው የታሰረው አይደለ? ያን መታሰሩ አንገበገበሽ። ገና ሲያቃጥልሽ ይኖራል እናቴ። አንቺ ነገሩን ካልተውሹ ሲያንገበግብሽ ይኖራል። አንዴ ነገሩ ተፈጥሯል አይደለ? መተው አልችልም ካልሽ የራስሽ ጉዳይ ነው። ራስ ስትቀጣጤ ኖሪ። ሩታን ግን በየጊዜው እየመጣሽ እንደዚህ ባጨቀጭቀት የተሻለ ነው። ማግኘትም አይጠበቅብሽም እሷን በዚህን ያክል የምታወሪያት ከሆነ ማለት ነው። እና አንቺ ብሎ ዋጋ አስከፋይ ምን ልታመጪ ቢያንስ ነገር ሰርተሽ ከዚህ ሆቴል ለሆቴል ከሚሞሸሞሸው ወንድምሽ ልትለያት የምትችይው አንቺ አንዴ ከደስታ አንዴ ከአብርሃም የምትይው ምንድን ነው የምትያት? ከደስታ ጋር ምን አደረገች? ከደስታ ጋር እኮ ሀገር ያወቀው ፀሐይ የሞቀው ነው እኮ ሚዲያ ላይ ነው ያደረገችው። እኔ መቀበል አልችልም ብላ ተናገረች አይደለ? ምን እንዳንቺ ወንድም ሆቴል ለሆቴል ስትል ሞሸሞሽ አየሻት እንዴ? አላየሻትም አይደል? የፈለገ ነገር ብታደርግም ሩታ ማለት ነው ራሷን አክብራ ራሷን አስከብራ ነው የተቀመጠችው። እና አፍ አለኝ ብለሽ ይሄን ያክል አፍሽን አትክፈችባት። አፍሽን ዝጊ። ብዙዬ ደስ አይልም በቃ የምታረጊው ነገር ማለት ነው። በጣም እየቀለድሽ ነው ያለሽው እንዴ አይደብርሽም? እንደ አንቺ ቆይ እንደዚህ አፍሽን እየከፈትሽባት እንደገና አንቺን እንድታከብርሽ የምትጠብቂው ነገር በጣም ነው የሚገርመኝ። በዚህ ሁኔታሽ ማንም ሊያከብርሽ አይችልም። የምትከበሪ ሰውም አይደለሽም። በቃ በጣም እየቀለድሽ ስለሆነ ማለት ነው በዚህን ያክል የምታዋርጃት። ምንድነው ግን ቤተሰቡ አፋችሁ የሚለውና ተግባራችሁ ለምንድን ነው የሚለያየው? ይሄ ደህና የሆነ ወንድምሽን ደግሞ አትበኪው በቃ ባንቺ ነገረኛነት ማለት ነው። ቢያንስ ደህና ሰው የምንለው ዴብ ነው። እሱንም በነገር ወስደሽ አታጨማልቂ። ተረገዘ እንደው ለአንቺ ሲልማ ይሄ ልጅ በተረገዘ የልዑል እህት በተረገዘችና እንደው ከዛ ባየነሽ ስትንፈራፈሪ እንዴ አላበዛሽውም? እንደ ይሄን ያክል ምንድን ነው እንደው ከዛም ክልቢ ብላችሁ ልትገሏት ነው እንዴ ልጅቷን? ቆይ ምን ታድርጋችሁ? ይሄ ነገር ብዙን ሰው ያናጋል፣ ብዙን ሰው ያመሰቃቀላል። ለምን ከግር እስከ ራሱ አይመሰቃቀልም? አንቺ ራሱ መመሰቃቀል ትችያለሽ። ምን አገባት ሩታ? ሩታ እኮ እዚህ ጋር ማንንም የሚያመሰቃቀል ነገር አይደለም ያደረገችው። በቃ አረገዝኩ አለች፣ አረገዘች ነው አለቀ። ምንና ምን ነው? የምን መመሰቃቀል ነው የምታወሪው ሴትዮ? ስለምን መወዘጋገብ ነው የምታወሪው? ተወዛግበሽ ተመሰቃቀልሽ የመጣሽው አንቺ ነሽ። እንግዲህ አንቺ ተወዛግበሽ ሩታን ለማወዛገብ የምትሞክሪው አንቺ ነሽ። ሰው አርፈሽ ተቀመጭ። ብዙ ነው። በጣም ነው የሚያስጠላብሽ። እንደ ትልቅነት ሹኝ። በዚህ እድሜሽ መምከር ሲገባሽ አንቺ ራስሽ መንገድ እየታትሽ ስለሆነ እንግዲህ መንገድሽን ከሳትሽ አይቀር ከዛው ራስሽን ችለሽ ማለት ነው። ሩታን ግን አትንኪያት፣ ይበቃሻል። በቃ እንዴ ጨራሽ ለምን አረገሽ ብሎ መጣላት አለ እንዴ? መግጠም አለ እንዴ? የምርጋሽ የምትናገሪውን ይደግፍሻል? አይደግፍሽም። ከምሬ ነው። ቢያገኝሽ እኔ እንጃ እንዴት እንደሚያናግርሽ። እኔ የጋሽዬን ባህሪ እንግዲህ ሚዲያ ላይ የምናውቀው ነው። ከምሬ ነው። አሁን በብዙዬ አነጋገር የሚስማማ አይመስለኝም ጋሽዬ ራሱ ማለት ነው። ግዴታ ከአብርሃም ጋር ለመታረቅ ስትፈልግ ሩታ አንቺን በቃ ማቆለብን ማሽቃበጥን ምናምን አለባት። አይ ይሄ ነገር ደግሞ አልፈጠረባትም። እኔ እንደማያት ከሆነ ሩታ ማሽቃበጥ መሽቀባበጥ የሚባል ነገር አይመቻትም። ነገሮችን ማንም ደስ አለው ብላ አይደለም ማድረግ የምትፈልገው። እሷ ያመነችበትና የፈለገችውን ብቻ ነገር ነው ማድረግ የምትፈልገው እና በማይመለከትሽ አትግቢ።